ዳዊት እስከ ዛሬ ድረስ ከልጅነቱ ጀምሮ በነገር ውስጡ ሲብሰለሰል ጭንቅላቱ እስከማይችል ድረስ ሲያስብበት የነበረውን ሀሳቡን እቅዱን ሲያብሰለስለው የነበረውን ከልጅነት እስከ እውቀት ድረስ ያሳካው መስሎታል። ወይዘሮ አልማዝን ህይወቷ እንዳልፍ አድርጓል። ልዕልት ከዳዊት ጋር ተጣልታ ወይም ተነጋግራ በፍቅረኛው ምክንያት ወጥታ ተበሳጭታ ስትሄድ ከስር ከስሯ እየተከተለ ከዛም እናቷ ካለችበት ክፍል ስትገባ ተከትሎ ገብቶ ወይዘሮ አልማዝን በቢላ ወቅቶ እገሏታል። ልዕልት እዛው ቁጭ ብላ እየጮኸች እናቴን ገደልካት አንተ ውሻ፣ አንተ የማትረባ እያለች ትጮኻለች እዛ። ለማንኛውም አሁን ይህን ነገር ሉሊት ስትሰማ ምን ታደርግ ይሆን? በዛ ላይ ደግሞ አሁን ያለችበት ሁኔታ ልክ አይደለም። እርግዝናው ሳትፈልገው የመጣ ነው። ከካለብ ጋርም ያላት ግንኙነት ያን ያክል የሚባል አይደለም። ካለብ ሊረዳት አልቻለም። ካለብ እንዴት ሊረዳት እንዳልቻለ ግራ ገብቶኛል። በራሱ ዛቢያ እየዞረ ነው ያለው። ጭራሽ ከዳዊት ጋር ሆነሽ እኔን አማሽኝ፣ ከዳዊት ጋር ሆነሽ ዳዊት ሌባ አይደለም አንተ ነህ ሌባ እያልሽኝ ነው እያለ የሌለ ነገር ነው በራሱ ጊዜ እየለፈለፈ ያለው። ሉሊት ለማስታረቅና አንድ ለማድረግ ነው የምትሞክረው። ያው እሷ ነፈዝነቷ ባይለቃትም ነገር ግን አንዳንድ ጊዜ ያው መልካምነቷ እያጠቃትና በጣም ሞኝነቷ እያስጎዳት ነው ያለው። መቼ እንደምነቃ ባላቅም ለማንኛውም አሁን ዳዊት ወይዘሮ አልማዝን ገሏታል። ሉሊት ስትሰማ ምን ትል ይሆን? ውድና የተከበራችሁ ቤተሰቦቼ እናንተስ ምን ትላላችሁ? የወይዘሮ አልማዝን መሞት ሉሊት ስትሰማ ዳዊት ላይ ምን ትወስን ይሆን? ሀሳብ አስተያየት ካላችሁ ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ይህ ቪዲዮ የሚደርሳችሁ ሁላችሁም ቪዲዮውን ላይክ በማድረግ እንድትጀምሩ በአክብሮት በትህትና ጠይቃለሁ። አዲስ የሆናችሁ ካላችሁም ሰብስክራይብ ያደረጋችሁ፣ ምክንያቱም እናንተ ላይክ ባደረጋችሁልኝ ቁጥር ለኔ ጥሩ ስለሆነ ማለት ነው። እናንተን የሚጎዳችሁ ነገር የለም። ላይክ ያደርጉልኝ ስወዳችሁ ማለት ነው። እናም እንግዲህ አበባም ዳዊትን ስለምትፈልገው ስለ ዳዊት ያላት አመለካከት በጣም ግራ የሚያጋባ ነው። ልዕልትም ትወደዋለች፣ አበባም ትወደዋለች። አሁን አዲስ የመጣችው ፍቅረኛውም ትወደዋለች። እናም ልዕልት በጣም ተበሳጭታ አበባ ነግራኛለች የሚለውን ስትሰማ ከሉሊት በጣም ተበሳጭታና ተናዳ አበባ የት ነሽ እያለች እየጮኸች አበባ ካለችበት ኪችን ትገባና እኔ ምልሽ ምንድን ነው ያደረግሽው? ለምንድን ነው የተናገርሽው? እንዴ ምን ሆነሽ ነው የምትጮሂው? ቀስ ብለሽ አጠሪኝም እንዴ? እኔ እኮ ካጠገብሽ ነኝ። ምን ያስጮህሻል? ጭራሽ እኔን ነው እንደዛ የምትናገሪኝ? ለምንድን ነው የተናገርሽው? ለሉሊት ለእያንዳንዷ ነገር የተፈጠረውን ነገር ለምን ተናገርሽ? ለምን እንደተናገርሽ እኮ እሷ ነገረችኝ ብላ እሷ ላይ ስጮህባት፣ እንዴ እኔ አልተናገርኩም፣ እኔ ተንፍሻ አላልኩም፣ ምን አድርጊ ነው የምትይኝ? እኔ የተናገርኩት ነገር የለም። ምናልባት እሷ ማለቴ በስራዋ ደርሳበት ሊሆን ይችላል። እኔ የተናገርኩት ነገር የለኝም ብትላትም አበባ ልዕልት ልታምናት አልቻለችም። እናም አንቺ ነሽ የተናገርሽው፣ ሉሊት ነግራኛለች፣ ከአስከፈ አንቺ እንደነገርሻን ነግራኛለች ብላ እኔ ያልተናገርኩም ብትላትም እምቢ ስትላት መጨረሻ ላይ እኔ እናንተ ያደረጋችሁትን ነገር በጭንቅላቴ ወይም በልቤ አስቀምጬ መኖር ስለማልችል ተናግሬያለሁ። በቃ እኔ ልሙት እንዴ? እናንተ በሰራችሁት ወንጀል እኔ መሰቃየት አለብኝ? በቃ ታፍኜ ከመሞት ብዬ ለሉሊት ነግሬያታለሁ ስትላት አንቺ እንድትናገር ያለች ብላ አንገቷን እንቅ አድርጋ ልትገላት ስትል የዳዊት ፍቅረኛ መጥታ ለመገላገል ስትሞክር ነው እንግዲህ ጭንቅላቷን በድስት መታት ደም በደም የሆነችው ማለት ነው። እናም ለዳዊት ደውላ እባክህን ቶሎ ድረስልኝ፣ እቤት ውስጥ ችግር ተፈጥሯን ትለዋለች። ዳዊትም እየከለበ መንገድ ላይ እያለ አበባ እባክሽን ደሞ ልጠብልሽ ስትላት እሷ ደግሞ ዳዊት ይምጣና ይህ በፍጹም አልፈልግም እንድታጠብ ትላለች። ከዛም ዳዊት ይመጣል። ዳዊት መጥቶ ሲያያት ምን ሆነሽ ነው? ለምን ደውለሽ ቶሎ ድረስ ብለሽ ጠራሽኝ ብሎ ሲላት የውልክ ደበደበችኝ፣ ማንም የላትም ብላ ሰው የላትም ብላ ደበደበችኝ ስትለው አበባ ናት የደበደበችሽ ሲላት አበባ ደግሞ ኧረ እኔ በምን አቅሜ ደበድባት አለሁኝ እኔ አልደበደብኳትም ስትላት ልዕልት እንደደበደበቻት ትነግረዋለች። ከዛም እንዴት እንደዚህ ታደርግሻለች? በይኔ ሐኪም ቤት እንሄድ ብሎ ሐኪም ቤት እንሄድ ብላትም እምቢ ትላለች። እናም እኔ ብቸኛ ሁኜ አንተን ብዬ መጥቼ ሰው እንደሌለኝ አቃ ደበደበችኝ እያለች ብቻ ያው ከሱ ጋር ለመጠጋት ያላደረገችው ነገር የለም። ሐኪም ቤት ልውሰድሽ ብሎ ቢላትም አረ በፍጹም እኔ ሐኪም ቤት አልፈልግም፣ አንተ እቅፍ ካደረከኝ በሽታው ይለቀኛል ትለዋለች። እሱም ጠጋ ብሎ እቅፍ ያደርጋታል። እናም የምፈልገውን ነገር እሷ አሳክታለች። በሌላ በኩል
ካሌብን ጠርታ ና ቁጭ በል የምነግረህ ነገር አለኝ ብላ ሉሊት ከካሌብ ጋር ቁጭ ብላ ለማውራት ትሞክራለች። ካሌብ ግን በፍጹም ሊሰማት አልቻለም። ከዳዊት ጋር ሆነሽ እንደዚህ ሆነሽ እያለ ሊሰማት አልቻለም። ሉሊት ደግሞ እኔ ከዳዊት ጋር ሆኜ አይደለም ሰሞኑን በጣም ጸባይ ተቀያይሯል፣ ለምን እንደዚህ ትሆናለህ ብላ ስትጠይቀው እንዴት ነው የማልቀየረው? አንቺ እኮ ልክ አይደለሽም፣ ድሮ እንደዚህ አልነበርሽም፣ አሁን አንቺ ራሱ ተቀይረሻል እና ምን አድርጌሽ ነው? ለምንድን ነው እንደዚህ የተቀየርሽው? ብሎ ሲላት እኔ የተቀየርኩበት ምንም ምክንያት የለኝም። በዛ ላይ ደግሞ በዚህ ዙሪያ እኔ በፍጹም አሁን አላወራም ነው እንጂ ያልኩ በፍጹም አልተቀየርኩም። እኔ ለምንድን ነው አንተ እንደዚህ የምትሆነው ስትለው ተቀይረሻል፣ በፍጹም አልተቀየርኩም አትበይኝ፣ እኔ ሳዋራሽና የሆነ ነገር ስልሽ ጊዜ ሰጥተሽም አታዋሪኝም እያለ እሷን ከላይ ከላይ እየጨቀጨቃት ነው። ሉሊት ደግሞ ከዳዊት ጋር ያለውን ነገር ለማስረዳት ነው የፈለገችው። እና አሁን እኔ ላዋራህ የፈለግኩት ስለ ዳዊትና ስለ አንተ ጉዳይ ነው ስትለው ደግሞ በእኔና በሱ ጉዳይ ምንድን ነው የምታወሪው? ያው የሆነ ማስረጃ አለ ስላልኩ ያም ማስረጃ እውነታውን እንደነግር ፈልጌ ነው ስትለው በቃ ዛሬ ምን አታምኚኝም ማለት ነው? ዛሬም እሱን ነው የምታምኘው አይደለም ሲላት እውነታው ስላለ ነው፣ እውነታ ስላየሁኝ ነው። ስለዚህ ያን መስቀል አልማዝ እንደሆነች እንደዛ ያደረገችው እና አልማዝም እቤት ተቀምጣ ስትኖር እንደነበረ አበባ ነግራኛለች ስትለው ካሌብ ደግሞ ሊያምን አልቻለም። በፍጹም አንቺ ለሱ ወግነሽና ለሱ ቆመሽ እንጂ አልማዝ እዚህ ቤት መታ አትቀመጥም። ሲቀጥል ደግሞ ያን መስቀልም ሆነ ብላችሁ እናንተ ወደውን ለመቀየር እንጂ አልማዝ እንደዛ አታደርግም ብሎ ተበሳጭቶ ትቷት ይሄዳል። ሉሊትም ተጨንቃለች። እውነታው ያለው ከዳዊት ጋር ነው። ካሌብ ግን ሊረዳ አልቻለም። የእውነት አባቱ የላከለት ነው የመሰለው። እናም ልዕልት ውጭ ስለነበረች እቤት ስትመጣ ዳዊት እሳት ጎርሶና እሳት ለብሶ ይጠብቃታል። ከዛም ለምንድን ነው እንደዚህ ያደረግሽው? ለምን ፍቅረኛ እንደበደብሻት? ምን አድርጋሽ ነው የመታሻት? ሲላት እሷ በማያገባ ገብታ ራሴን እከላከላለሁ ስል ነው የመታኋት እና እሷ ምን አገባት? ለምን ገባች ስትለው እንዴት እንደዛ ታደርጊያለሽ? ለምን ገባች? ምን አገባት አትበይ፣ ፍቅረኛዬ ናት። ፍቅረኛዬ ጋር ደግሞ ካጠገቧ እንደደርሽ አልፈልግም ሲላት ምን ፍቅረኛዬ ናት? ከመቼ ወዲህ ደግሞ እሷ ፍቅረኛዬ ናት የምትለው? ቆይ ጭራሽ አልወድሽም አልፈልግሽም ካጠገቤ እንዳደርሽ ስትላት አልነበር እንዴ ስትለው ስለ እሱ አይመለከትሽም፣ ከአሁን በኋላ ግን ከፍቅረኛዬ አጠገብ ወይም ከወደፊት ሚስቴ አጠገብ ካጠገቧ እንድትደርሺ አልፈልግም ሲላት እሺ አልደርስም በቃ ትለውና ፊቷን ዞር አድርጋ ልትሄድ ስትል ደግሞ ያደረግሽውን ነገር አውቄያለሁ፣ ሰምቻለሁ፣ ሁሉንም ለእያንዳንዱ አበባ ነግራኛለች ሲላት ደግሞ አበባ ምን ብላ ነገረችህ? ስለምን ጉዳይ ነው ያወቅከው? አልማዝ እዚህ ተደብቃ እንደነበረ እና ሁሉንም ነገር አንቺ ስትሸፍኝላት እንደነበረ ሁሉንም ደርሼበታለሁ ሲላት እሷም እኔ ምንም ነገር አላደረኩኝም፣ አትተውኝም እንዴ? ለኖርበት እባካችሁ ተውኝ፣ እፍ ምን አይነት ዕዳ ነው ብላ ብስጭት ብላ ወጥታ ወደ እናቷ ትሄዳለች። ተበሳጭታ ወደ እናቷ ስትሄድ እሱም ዛሬ አለቅሽም፣ እገልሻለሁ፣ እናትሽንም እገላታለሁ እያለ እየፎከረ ልዕልትን እየተከተለ ከኋላ እናቷ ካለችበት ክፍል እስከምትገባ ድረስ ተከትሏት ይገባል። እናቷ ካለችበት ክፍል ገብታ ልዕልት ለእናቷ ዳዊት እንደዚህ ብሎ አለኝ፣ ፍቅረኛ እንዳለው ነገረኝ፣ እናም እኔ እሱን ወደዋለሁ አፈቅረዋለሁ ስትላት ለእናቷ እናትየው ወይዘሮ አልማዝም እንኳን ፍቅረኛ ኖረው አንቺ እሱ ላንቺ አይጠቅምሽም፣ ይህ ነፍሰ ገዳይ ነው፣ ስለዚህ ላንቺ ምን ይሰራልሻል? እንኳን ፍቅረኛ ኖረው ስትላት አይማዬ ለምን እንደዛ ትያለሽ? እኔ እኮ እሱን ነው የምወደው። መቼስ ፍቅር ወደሽና ፈቅደሽ የምታመጪው ነገር አይደለም እና እኔ እሱን እወደዋለሁ፣ አንቺ እንደዛ እንድትይኝም አልፈልግም ስትላት በፍጹም ልጄ እሱ አያዋጣሽም፣ እሱ አይሆንሽም፣ እንኳንም ፍቅረኛ ኖረው፣ ስለዚህ ደግ አደረገ ላንቺ የሚሆንሽ ስላልሆነ ልጄ ይሄ ልጅ ላንቺ አይመጥንሽም እያለቻት እናም እንደዛ ሁለታቸው እያወሩ እያለ ልዕልትም እያለቀሰች ነበር። ከዛ ክፍል ድንገት በሩን ክፍት አድርጎ ሲገባ ሁለታቸውም ደንግጠው ይቆማሉ። ዳዊት እንዴት መጣህ እዚህ ብላ ልዕልት ትጮኻለች። ቢላ ይዞ ስለነበረ ዳዊት እንዳትሳሳት እያለችው ወይዘሮ አልማዝ ዳዊትም እናንተ ሁለት እስስቶች አገኘኋችሁ አይደለም? ዛሬማ አልለቃችሁም፣ በፍጹም አላልፋችሁም እያለ ወደ ወይዘሮ አልማዝ ጠጋ ብሎ ሆዷን በቢላ ወግቶ ይገላታል። ልዕልትም እዛ ከገደላት በኋላ እማዬን ገደልካት አንተ የማትረባ ውሻ፣ እገላለሁ እያለች እማዬ ሰው ያለ ድረሱልኝ እያለች እየጮኸች እዛው ከክላሱ እንዳለች ድራማው ያልቃል።
እንግዲህ ወይዘሮ አልማዝ እስከ መጨረሻዋ ትሸኝ አትሸኝ፣ በህይወት ትትረፍ አትትረፍ አላቅም። ለማንኛውም ድራማው እዚህ ላይ ነው ያለቀው። እኔም እዚህ ላይ ያበቃለሁ። ላይክ የረሳችሁ ካላችሁ ላይክ አድርጉ። አመሰግናለሁ።